ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ይዤላችሁ የመጣሁት የጥብስ አሰራር ነው። በመጀመሪያ ለብቻው እቀቅለዋለሁ፣ ምክንያቱም በረዶ ውስጥ ስለነበረ እና ደግሞ ስጋው ትንሽ ጠንከር ያለ ስለሆነ ቶሎ ስለማይመስል ምንድነው የማደርገው? እንደምታዩት ድስት ላይ እንደዚህ ቆንጆ አድርጌ አጥቤዋለሁ። ከዛ ነጭ ሽንኩርትና ሽንኩርት አንድ ላይ ትቀቀሉታላችሁ። ሽንኩርቱንም ተለቅ ተለቅ ሽንኩርቱንም ተለቅ ተለቅ መክተፍ ትችላላችሁ። ምንም ችግር የለውም። ምክንያቱም ማለት ነው አንድ ላይ ስለሚበስል ምንም ችግር የለውም። ከዛ ከበሰለ በኋላ አጠነፈፍኩት፣ ውሃውን አጠነፈፍኩት። ስጋውን ለብቻ አድርጌ ሆድ ለብቻ አድርጌ አጠነፈፍኩት። ከዛን ትንሽ የተወሰነ ስለሚቀረው መጥበሻ ላይ በምታዩት መልክ አድርጌ አዘጋጀሁት። ምክንያቱም ትንሽ ስለሚቀረው ከዛ ምንድነው ያደረግነው የመረቁን የራሱን ያጠነፈፍነውን ውሃ ትንሽ ጣብ እያደረግን ለተወሰነ ደቂቃ እዚህ መጥበሻው ላይ እናበስለዋለን። አሁን የጨመርኩት ነጭ ሽንኩርት ነው። ጥብስ ሲሰራ እንግዲህ አይቀቀልም፣ ግን እኔ አሁን የቀቀልኩት በረዶ ውስጥ ስለተቀመጠ፣ ሁለተኛ ደግሞ ስጋው ስለሚበስል ስጋ አይደለም እና ለዛ ነው የቀቀልኩት። ግን አዲስ ስጋ ትኩስ ስጋ እንደዚህ ሲሆን መቀቀልም አያስፈልግም። ከትፋችሁ ብቻ የተወሰነ ደቂቃ ቆይታችሁ ሽንኩርት ምናምን አድርጋችሁ ያልቃል ማለት ነው። ግን የቀቀልኩት ስጋው ቶሎ ስለማይበስልና በረዶ ውስጥ ስለነበረ ነው። ለዛ ነው እሺ የቀቀልኩት። ባይዘው የዚህ ሀገር ስጋ ማለት ነው እንደ ኢትዮጵያ አይደለም። የኢትዮጵያ ስጋ በቃ ቶሎ ነው የሚበስለው። ጥብስም ሰሩት ማንኛውንም ነገር አድርጉ ብቻ ግን ቶሎ ነው የሚበስለው። የዚህ ደግሞ ቶሎ አይበስልም። እኔ ማንኛውም ነገር እንደዚህ በስጋ በቃ ብቻ ስጋ ነክ የሆነ እንደዚህ ስሰራ ማለት ነው ስጋው አይበስልልኝም። በጣም ጠንካራ ነው። በቃ ቢያንስ ግማሽ ሰዓት ማለት ነው ይፈጅብኛል ስጋውን ለማብሰል። በተቃራኒ ሆኖ ደግሞ ዶሮ ምንም ደቂቃ ራሱ አይፈጅም። ዶሮ ቶሎ ነው የሚበስለው የዛ ሀገር ማለት ነው። የኢትዮጵያ ደግሞ ትንሽ ጠንከር ይላል እና ልዩነት አላቸው በነገራችን ላይ ማለት ነው። ለምን እንደሆነ አላውቅም፣ ግን የዛ ሀገር ስጋ ሰዓት ይወስዳል፣ እንደዚህ ቶሎ የሚበስል አይደለም። እና እንደዚህ ነው እላችኋለሁ። በዚህ መልኩ ጥብሳችን እንግዲህ እየሰራን ነው። ነጭ ሽንኩርቱ ትንሽ የተወሰነ መብሰል ስላለበት ነው። መረቅ ነው እየጨመርኩት ያለሁት፣ የቀድሞ የቀቀልኩበት ነው። ትንሽ የተወሰነ በሰል ማለት ስላለበት ነው። ለዛ ነው የሰዓቱን በደንብ ነው የለቀኩበት ማለት ነው። ያስታውቃል ራሱ እንደምታዩት። እዚህ ጋር ድርቅ ማለት ስለሌለበት የራሱን መረቅ ውሃ ነው የጨመርኩት። እዚህ ጋር ደግሞ ቅመም ጨመርኩ። አንድ ማጅ ጨምሬያለሁ።
ይሄንን ይመስላል። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ እና ላይክ ሰብስክራይብ እንዳትረሱ። ይህን ይመስላል። እዚህ ጋር ደግሞ ሽንኩርት ጨመርኩበት። በቁመቱ አድርጌ ይሄንን ይመስላል። ለተወሰነ ደቂቃ እንግዲህ ሽንኩርቱ እስከሚበስል እንጠብቀዋለን። ሽንኩርቱ ብዙም አይቆይም፣ ቶሎ ነው የሚበስለው። እንደምትመለከቱት እንግዲህ ጨረስኩ። ከላይ ቃሪያ ጣል አረፍኩበት። አሁን ጨርሰናል። ይሄንን ይመስላል። እንዴት አያችሁት? ይሄን ይመስላል እላችኋለሁ ቤተሰብ። ከጎን ደግሞ ድንች ጠብሻለሁ። ያው ደስ ይላል እንደዚህ ከጥብስ ጋር ሞክሩት፣ ትወዱታላችሁ። እንግዲህ ቤተሰብ ለዛሬ ያስፈላችሁ የነበረ፣ በሌላ ቪዲዮ ደግሞ እንገናኛለን። ለቻናሌ እንግዲህ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለመጣችሁ ስለምትከታተሉ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን።